ብሩኬና ሃይሚ ማለት ነው። በተለይ ብሩኬ እዩን የሚለማመጣት ፋይል ይዛበት ነው ምናምን እያላችሁ ነበረ ብዙ ቦታ ይቻለው እና አሁን ብሩኬ ያው ነገሮችን በንግግር ለመፍታት ሞክረው ነበረ፣ ግን ልጅቱ በንግግር የሚገባት አይነት አይደለችም። አሁን ሃይሚናት በጣም የምትጎደው በነገራችን ላይ በዚህ ከቀጠሉ እሷን እየተለማመጡ ምናምን ከቀጠሉ ሃይሚ ታያላችሁ በራሳቸው ጓደኞች እዛው አብራቸው ባሉት እየሆነ ነገር ልታረጋት ትችላለች። ስለዚህ ሃይሚ ተጠንቀቂ፣ ራሽን ጠብቂ። ከዛ በተረፈ ግን ብሩኬ ተክሳሰ ተዋት ካላት ሄጂ በላት ተዋት። እንዴ ምን እንደምትለማመጧት ብትከስ ራሱ እኮ በግድ አግቢው እኮ የሚል ህግ አለ እንዴ? በግድ እሷን ማግባት አለበት ትባል መሰለህ እንዴ? ለልጅ ማድረግ ያለባትን ነገር አድርግ ነው የምትባል፣ ሌላ ምንም የምትባለው ነገር የለም። እሷን አትለማመጧት። ራሷ ለምናችሁ ነው ከእናንተ ህይወት የምትወጣው። እንዴት ናችሁ ጋይስ? ደህና ናችሁ? በጣም ደህና ነኝ። ዛሬ እንግዲህ ከትናንት የቀጠለ ቪዲዮ ነው እና ሃይሚ የሚሰሩልን ብሩኬ ምን ይወስናል? ብዙዎቻችሁ ጥያቄ አላችሁ፣ ግን አብዛኞቻችሁ እየገመታችሁ ያለች እኔም እንደዛ አስባለሁ። በነገራችን ላይ ብሩኬ እዩን አልተውም ወይ ደግሞ ከልጅቷ ጋር ሆናለሁ ይላል ነው አይደለ? እዩን አልተው የሚልበት መቼም ልጅቷ ነው አይደል? ልጄ ሲል ስለነበር ባለፈው ሃይሚን ደግሞ እኔም ወስኖ ውሳኔ ተቀባያለች ስላላት ብሩኬ ወደ ልጁ የሚያደላ ነገር ሊወስን ይችላል ዛሬ ማለት ነው። አንድ ይሄ ነው የኔ ሀሳብ። አንደኛ ጭራሽ ያልጠበቅነው ውሳኔ ሊወስን ይችላል ብሩኬ። ያልጠበቅነው በቃ ልጅ ከኔ እንድትርቅ ሊልም አልፈልግም ሊልም ይችላል። ወይ አብራለት ትኖር ሊልም ይችላል። ሌላ ደግሞ እንደዚህ ከገመት ነው ደግሞ ሌላ ተቃራኒ የሆነ በጥፊ አንድ ጥፊ አቅምሷት ሃይሚ ትናንትና ስቶሪያ ላይ ያረገችውን አይታችኋል አይደል? በጥፊ ማለት ያለብኝን ሰው ሰላም ብዬ ነው ሰላሚን ያጣው ብላለች። ወይ በጥፊ አጠናግረው ከህይወታቸው ያስወጣታል፣ ወይ ደግሞ ሌላ እድል ምናምን ሰጥተዋት ህይወታቸውን ይበጠብጣሉ። ይሄ ነው አሁን ለእዩ እናንተ ማድረግ ያለባቸው ብዬ ማሰበው። እና ሃይሚ በጥፊ ብሎ ሊያባረራት ይችላል፣ ግን ትክክለኛ ብሩኬ ማድረግ አለበት ብዬ ማሰበው በጥፊ ማለት ምንም ማለት አያስፈልግም። ምክንያቱም ቪዲዮ ስላለ በህግ ሊጠየቅ ይችላል። የልጁን እናት መታ ምናምን ሊባል ይችላል። ምክንያቱም እሱ የልጅ አባት ነው ብሏል። አሁን ልጁን ተቀብሏል። ጥሩ ነገር አረገላት። ሃይሚም ጥሩ ለመሆን ሞከረች። እሷን ከመንቀፍ ይልቅ መደገፍ፣ አይዞሽ ማለት፣ ማበረታታት፣ ጥሩ ቤት መከራየት አደረጉ። ይህን ሁሉ ነገር አድርገውች ልጅ ጥሩ ነገር ካላሰበች በሰላም ከዚህ በኋላ እንደፈለገሽ አርጊ፣ ከፈለግሽ መክሰስ ትችያለሽ፣ እንደፈለግሽ አርጊ። ለልጅሽ ማድረግ ያለብኝን ነገር ለማድረግ ሞክር ያለው ሶስቱን አልፈለግሽም በህግ እንድትሄድ ማድረግ ነው። በቃ እንድትከሳችሁ ማድረግ ነው። ከዛ ደግሞ ሌሎቻችሁ ደግሞ ብሩኬ ፋይል ተይዞበታል። ፋይል ምንድነው? ፋይል የምትይዘው ከብሩኬ ጋር በሃይሚ ምናምን ልታስፈራረው ትችላለች። እንዲያረጋለሁ እንዲያረግሻለሁ ምናምን ልትል ትችላለች። ወይም ሃይሚን እንዲያረግሻለሁ ልትል ትችላለች እንጂ እዩ ምን አቅም ኖራት ምን ልታረገው ነው? እና ፋይል ይዛበት ነው ምናምን። እኔ ምንም ፋይል ትይዝበታለች ብዬ አላስብም። ምን አይነት ፋይል ትይዝበታለች ብላችሁ ታስባላችሁ? ምናልባት በሃይሚ ምናምን ታስፈራሩ ትችላለች። እንዲህ አረጋታለሁ እያለች ማለት ነው። እና አሁን ብሩኬ የፈለገ ነገር ልትፎክርም ትችላለች፣ በምንም ነገር ልታስፈራራ ትችላለች። ልጅቷ ምንም ጥሩ ቢሆኑላት የምትወድ አይነት ሴት አይደለችም። ዋናው እሷ አቅዷ ብሩኬን የሷ ማድረግ ነው። እቺ ልጅ ብሩኬን የራሷ ለማድረግ ደግሞ ብዙ ድንጋይ ልትፈነቅል ትችላለች። የራሷን ለማድረግ ዋናው እቅዷ ከሃይሚ ጋር ማለያየት ነው። ይህን ነገር ደግሞ ብዙ ነገሮችን ልትጠቀም ትችላለች። በነገራችን ላይ አንዳንድ ሰዎች በጣም በእልህ ማለት ነው፣ በተለይ ተመልካች አትችይም እያላት ስለሆነ በእልህ ምናልባት መጥፎ ነገር ልታረግበት ትችላለች ልጁ ላይ። አሁን እዚህ ጋር የሚጎዱ ብሩኬና ሃይሚ ናቸው። ገባችሁ አይደለ? እኛ በምንሰጠው አስተያየትም ምናምንም እና እዩ ደግሞ አትቺ ማንቺ ማትረቢ ምናምን እያልን በሰደብና ቁጥር ሃይሚና ብሩክ ላይ ክፉ እየሆነች ነው ልጅቱ። እና ሰው ክፉ መሆን መጥፎ ነገር ማድረግ በነገራችን ላይ በጣም ቀላል ነገር ነው መጥፎ መሆን። እና ምናልባት መጥፎ ነገር ልታረግባቸው ትችላለች። የሆነ ብሩኬ ሃይሚን እንዲጠላት የሚያደርግ ነገር ወይ ደግሞ ከሷ ጋር እንዲሆን እሷን እንዲል የሚያደርግ ነገር ታረጋለች። እንደዛ አታረግም ብላችሁ እንዳትገምቱ። በጣም ጊዜው ከፍቷል። ሰው በጣም ክፉ እየሆነ ነው። በቃ ምንም ጥሩ ነገር ማድረግ የማይወድ ፍጡር ሆኗል። ይሄ አሁን ያለንበት ጊዜው ማለት ነው። እና ሰው ክፉ ሆኗልኝና ምናልባት ብሩኬን የራሷ ለማድረግ ሃይሚ ሌላ መንገድ ልትጠቀም ትችላለች። ሃይሚ ያልኩ እዩ ማለት ነው።
እንጂ የሆነ ፋይል ምናምን እኔ ትይዝበታለች ብዬ አላሰብም እስካሁን። ግን ከዚህ በኋላ ያን ነገር አረጋታለሁ ሀይሚን ምናምን እያለች ልትፎክር ትችላለች። ሲቀጥል ደግሞ ሀይሚ የብሩኬን ጓደኞች ይሄ ሀሰን ፍፄ ምናምን እንዳታመኝ ያሰቡልሽ ይመስላሉ። ግን እኔ እነሱን እንዳታመኝ ብያለሁ። እዩ ሀይሚን የምትጎዳት በዙሪያዋ ባሉ ሰዎች ነው። በነገራችን ላይ አብረዋት ባሉ በራሳቸው ጓደኞች አብረዋቸው በሚበሉት በሚጠጡት ይቅርታ ጓደኞቻቸው ነው ሀይሚን የምትጎዳት ታያላችሁ። እዩ ማለት ነው ሀይሚ በጣም ነው የምትጎዳት። በዚህ ሁኔታ ከቀጠሉ ብሩኬም እዩን እየተለማመጠ ሀይሚም ደግሞ እዩን ከህይወታችን ውጭልን እሷ ደግሞ አልወጣም እያለች እንደዚህ ከቀጠሉ ሀላስ ሀይሚ ካስራለች። ብዙ ነገር ልታደርስባት ትችላለች በራሷ ጓደኞች ሁሉ ማለት ነው። ሶ ሀይሚ እና ብሩኬ ከዚህ ልጅ መራቅ ነው ያላችሁ አማራጭ። ከፈለገች በህግ ራሱ ትክሰሳችሁ፣ በህግ ትክሰስ። ምን ታመጣለች እንዴ? ጥሩ ሆናችሁ እምቢ አለቻ። ሶ እዚችን ልጅ ከህይወታችሁ ውጭ ልጅ ያላችሁ ራሱ መጠየቅ መለመን ራሱ አያስፈልግም። በቃ ትክሰሳችሁ ካላስ ሌላ ምን የምታመጣው ነገር የለም። ከሳሽን ብለ ዝም በላት ብሩኬ። እሷን መማታት ወይ እጅ ማንሳት ምናምንም አያስፈልግም። ከሳ በህግ ለልጇ ማድረግ ያለበትን ነገር ታደርጋለህ። ብሩኬ እኮ ብትከሰስ እኮ ፖሊስ እኮ አብረሃት ኑር በግድ እኮ አይልህም። በነገራችን ላይ በግድ አብረሃት ኑር አይልህም። ልጅን አሳድግ ነው የምትባለው። ስለዚህ ልጅን ለማሳደግ ገንዘብ ነው፣ ገንዘብ መስጠት ነው። ከዛ ከህይወታችሁ ትወጣለች እንጂ የምትለማመጧት ከሆነ ልጅቷ ጉዳት ነው የምታደርስባችሁ። እንዲሁ ደህና ሰው መስላ ሀይሚን ነው የምትጎዳ። ብሩኬ ምንም አታረገው፣ ምክንያቱም ለራሷ ትፈልገዋለች። ሰው ምንም ካላረገችው ሀይሚን ትጎዳታለች። የሆነ ነገር ልታረጋት ትችላለች። አሁን እዚህ ጋር በጣም የምትጎዳው ሀይሚን ደግሞ የምትጎዳት በሩቅ ሰው ወይ በራሱ አይደለም፣ በራሳቸው አብረዋቸው ባሉት ጓደኞቻቸው ነው የምትጎዳት ብዬ የማስበው። እና ሀይሚዬ ማንንም እንዳታምኝ መጠንቀቅ አለብሽ። ስለዚህ እቺን ሰው ምንም መለማመጥ አያስፈልግም። ከህይወታችን ውጭልን ታይን ምናምን እየጠራችሁ ጥሩ ነው ብዬ አላስብም። ከህይወታችሁ አስወጥታችሁ ማድረግ ያለባችሁን ነገር አድርጋችሁ ልጅቷ ካልተስተካከለች ምንድነው እሷ ፍላጎቷ ብሩኬን ከሆነ እስቲ ተክሳስና ብሩኬን ማግባት ፈልጋለሁ ትበል። እስቲ ህግ ከሰህ ይፈርድላታል። ያኔ እዩ ምንድነው የምትፈሯት? እሷን የምትፈሩበት ምክንያት አልገባኝም። ምንም መፍራት አያስፈልግም፣ መለማመጥም አያስፈልግም። እስከዛሬ በተነጋግሮ ለመፍታት እኮ የሚያስብ የተማረ ሰው ነው። ሰገጥ የድንጋይ ራስ በንግግር ማታምን በስድብና በዱላ እንዳየ የለመደች ሰው በንግግር ለመፍታት እናንተ ራስ መሞከራችሁና ከዚህ በላይ ጥሩ ከሆናችሁ ራሳችሁን ነው የምትጎዱት። ከዚህ በላይ ከለመናችኋት አናታችሁ ላይ ውጥት ነው የምትለው። ሽንቴ ምሪንዳ ነው ብላ ቁጭ ነው የምትለውና ከዚህ በላይ እዩን መለማመጥ አለባችሁ ብዬ አላስብም። ከህይወታችሁ ውልቅ አርጋችሁ ማስወጣት በቃ። እንደዛ አይነት ሰው አይጠቅም።